ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለተ እሁድ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ህወሓት ከ30 ዓመት በፊት ኤርትራን ለመውረር የጀመረውን ጦርነት የኢትዮጵያ ሕዝብ በኤርትራ ላይ እንዳዘመተብን አሁንም ጄኖሳይድ ተፈጸመብን እያለ ለማሳመን መሞከር ማጋነን ብቻ ሳይሆን መወስለትም ጭምር ነው ሲል ሻዕቢያ አሳሰበ። የህወሓት መሪዎች የናዚ ስርዓት በአይሁዳውያን፣ ቱርክ በአርመናውያን ላይ የፈጸሙት እልቂት እንዲሁም በሩዋንዳ የተፈጸመው የሁቱቱሲ እልቂት እጅግ አስከፊ ከሆኑ የዓለማችን ፍጻሜዎች የኤርትራ ሰራዊት በትግራይ ህዝብ ፈጽመዋል በማለት መርማሪ ኮሚሽንን እስከ ማቋቋም በመድረስ የጄኖሳይድ ጽንሰ ሐሳብ ለማሳመን መሞከራቸው ማጋነን ብቻ ሳይሆን መወስለትም ጭምር ነው በማለት ጋዜጣው አስነብበዋል። ሀዳሽ ኤርትራ የተባለ ጋዜጣ አክሎም ህወሓት ራሱ በፈጠረው ፖለቲካዊ ስህተት የትግራይን ህዝብ በከባድ አደጋ ላይ ጥሎታል ካለ በኋላ ህወሓት ከ30 ዓመት በፊት ኤርትራን ለመውረር የጀመረውን ጦርነት የኢትዮጵያ ህዝብ በኤርትራ ላይ እንዳዘመተብን አሁንም ጄኖሳይድ ተፈጸመብን እያለ የትግራይን ህዝብ ለማሳመን ማጋነን ብቻ ሳይሆን መወስለትም ጭምር ነው ሲል ሰኔ 5 2017 ዓ.ም አስነብበዋል። በኤርትራ ያለችው አንድ የሻዕቢያ ልሳን የሆነችው ሀዳሽ ኤርትራ በጋዜጣው ባወጣችው ጽሑፍ የትግራይ ልሂቃን ትግራይ ሀገር እናደርጋታለን ከሚል ከማይጨበጥ እልህም እንዲወጡ ምክር ሰጥታለች። የኤርትራ ነጻነት ቀን በሚከበርበት ሰዓትም ኢሳያስ አፈወርቂ ለኢትዮጵያ መንግስት የማገዛችን የሚጸጽተን ነገር የለም ብሎ መናገሩ አይዘነጋም። ከስህተቱ የማይማራው የተሰረዘው የድሮ ህወሓት ታጣቂዎች ትናንትና ሰኔ 7 2017 ዓ.ም ምሽት ላይ የአላማጣ ወጣቶችን እየደበደቡ አመሹ። የህወሓት ታጣቂዎች የአላማጣ ወጣቶችን እየደበደቡ የቆዩ ሲሆን ትናንትና ሰኔ 7 2017 ዓ.ም ምሽት ደግሞ በአላማጣ ከተማ 03 ቀበሌ ገበያ አካባቢ ባለው ኮንዶሚኒየም የአላማጣ ወጣቶችን ክፉኛ እየደበደቡ ማምሸታቸው ከስፍራው ህዝብ የደረሰን መረጃ ያሳያል። የአላማጣ ህዝብ የፍትህ ያለህ በህግና ስርዓት እነዚህ የታጠቁ ኃይሎች ከተቻለ ከአካባቢያችን ይውጥልን፣ ካልሆነም ግን ቤት ንብረት ካላቸው ትጥቃቸው ይፈተው ይኑሩ፣ ለምንስ ካምፕ መኖር አስፈለገ በማለት ጥያቄያቸው ለኢትዮጵያ መንግስት እንዲሁም ለአላማጣ ከተማ ኮማንድ ፖስት እያቀረቡ ይገኛሉ። 100 ኪሎዋት የሚያመነጭ የመጀመሪያው የሶላር ፕሮጀክት ተመረቀ። የውሃና ኢነርጂ ሚኒስቴር 100 ኪሎዋት የሚያመነጭ የመጀመሪያው የሶላር ፕሮጀክት በተቋሙ ግቢ ውስጥ በመገንባት አስመርቋል። የውሃና ኢነርጂ ሚኒስተር ዶክተር ኢንጂነር ሀብታሙ ኢተፋ በወቅቱ እንደገለጹት ተገንብቶ ለምርቃት የበቃው ፕሮጀክት ዘርፈ ብዙ ፋይዳ አለው ያሉ ሲሆን እንደ ሀገር በዚህ ደረጃ ኃይል ማመንጨት አቅም ያለው የሶላር ፕሮጀክት አለመኖሩን ገልጸው ይሄኛው 100 ኪሎዋት በማምረት የመጀመሪያው ያደርገዋል ብለዋል። ከሚመነጨው ኃይል ሚኒስቴር መስሪያ ቤቱ የሚፈልገውን ተጠቅሞ ስራ በማይኖር ጊዜ የተመረተውን ኃይል ወደ ብሔራዊ ግሪድ ማስገባት መቻሉ ፕሮጀክቱን ልዩ ያደርገዋልም ብለዋል። ፕሮጀክቱ ሌሎች ተቋማት በግቢያቸው ያለውን ቦታ ለዚህ ዓላማ ማዋል እንደሚቻል ትምህርት እንደሚሰጥ አውስተው በቀጣይ የሶላር ኃይልን በስፋት ለማምረት እንደሚሰራ ጠቁመዋል። ለፕሮጀክቱ $200,000 ወጪ እንደተደረገበትም በመድረኩ ተገልጿል። ብሪክስ ቪየትናምን 10ኛ አጋር ሀገር አድርጎ ተቀበለ። ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የመሰረቱት ብሪክስ በኋላ የተቀላቀሉትን ኢትዮጵያ፣ ግብጽ፣ የተባበሩት አረብ ኤሚሬት፣ ኢራን እና ኢንዶኔዥያን ጨምሮ 10 ቋሚ አባላት ሀገራት አሉት። በተጨማሪም ጥምረቱ እስካሁን 9 አጋር ሀገራት የነበሩት ሲሆን አሁን ደግሞ 100 ሚሊዮን የሚጠጋ ህዝብ ያላትን ቪየትናምን 10ኛ አጋር አድርጎ ተቀብሏል። ብሪክስን ለመቀላቀል በርካታ ሀገራት ፍላጎት ማሳየታቸው ተከትሎ ጥምረቱ እንደ አውሮፓውያን አቆጣጠር በ2024 በሩሲያ ካዛን ላይ ባደረገው ስብሰባ አጋር ሀገራትን እንደሚቀበል ማስታወቁ ይታወሳል። ጥምረቱ ከቪየትናም አስቀድሞ ቤላሩስ፣ ቦሊቪያ፣ ኩባ፣ ካዛኪስታን፣ ማሌዥያ፣ ናይጄሪያ፣ ታይላንድ፣ ኡጋንዳ እና ኡዝቤኪስታን በአጋርነት ተቀብሏል። ብሪክስ በአሁኑ ሰዓት ኢትዮጵያን ጨምሮ በኢኮኖሚና በህዝብ ቁጥራቸው ጉልህ ድርሻ ያላቸው 10 ቋሚ አባል ሀገራትን የያዘ ሲሆን የጥምረቱ አጋር ሀገራትም ቁጥራቸው 10 ደርሰዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካው ፕሬዝዳንት ትራምፕ ጋር በስልክ ማውራታቸው ተገለጸ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካው ፕሬዝዳንት ትራምፕ ጋር ለ50 ደቂቃዎች በስልክ ማውራታቸው ተገልጿል።
የክሬምሊን የውጭ ጉዳይ ፖሊሲ ከፍተኛ አማካሪ እንደተናገሩት በዚህ ጥሪ ወቅት የሩሲያው መሪ በእስራኤልና በኢራን መካከል ያለው ግጭት ባልተጠበቀ ሁኔታ ሊባባስ ይችላል በሚለው ላይ ስጋታቸው ገልጸዋል። የፑቲን አማካሪ ዩሪ ኡሻኮቭ እንደተናገሩት በውይይቱ ወቅት ፑቲን የእስራኤልን በኢራን ላይ የፈጸመችው ጥቃት አውግዘዋል። እንዲሁም ግጭቱ እንዳይሰፋ መከላከል እንደሚያስፈልግም አጽንኦት ሰጥተዋል። የሩሲያው መሪ ከእስራኤልና ከኢራን መሪዎች ጋር ስላደረጉት ውይይት ለትራምፕ ማብራሪያም ሰጥተዋል። ሁለቱ ፕሬዝዳንቶችም በኢራን የኒውክሌር መርሃ ግብር ላይ ድርድሮች ከማስቀጠል ወደ ኋላ እንደማይሉ ተስማምተዋል ሲሉ ኡሻኮቭ አክለዋል። የሚኒሶታ ግዛት ሕግ አውጭ ምክር ቤት አፈ ጉባኤ ሜሊሳ ሆርትማን ሲገደሉ ሴናተር ጆፍ ሆፍማን ቆስለዋል። የሚኒሶታ ግዛት ተወካይ የሆኑት ሜሊሳ ሆርትማን በቤታቸው በደረሰባቸው ጥቃት ከባለቤታቸው ጋር ሲገደሉ የሚኒሶታ ሴናተር ጆን ሆፍማን ከነባለቤታቸው ቆስለዋል። ትናንትና ሰኔ 7 2017 ዓ.ም የተፈጠረውን ሁኔታ አስመልክተው መግለጫ የሰጡት የሚኒሶታ ሀገር ገዢ ቲም ዋልዝ እንዳሉት በሁለቱ ፖለቲከኞች ላይ የደረሰው ጥቃት ፖለቲካዊ ቀውስን ለመፍጠር ያለመ ነው ብለዋል። ድርጊቱን የፈጸመው ሰው ለመያዝ አሰሳ እየተደረገ መሆኑንም የፖሊስ ኃላፊዎችና የከተማይቱ ባለስልጣናት ተናግረዋል። የሚኒሶታ ተወካዮች ምክር ቤት አፈ ጉባኤ የነበሩት ሆርትማን ቅን የህዝብ አገልጋይ ነበረች ያሉት ሀገረ ገዢው እርሷ ምትክ የላትም በማለትም አድናቆታቸውን ገልጸዋል። ዲሞክራቱ ሴናተር ጆን ሆፍማን እና ባለቤታቸው ኢቬት በተደጋጋሚ በጥይት ተመተው ከፍተኛ ጉዳት የደረሰባቸው ሲሆን ከፍተኛ ሕክምና እየተደረገላቸው እንደሚገኝ ሀገረ ገዢው መናገራቸው የዘገበው ኢቢሲ ኒውስ ነው። ህንድ በቦይንግ 787 አውሮፕላኖች ላይ ምርመራ እንዲደረግ ትዕዛዝ አስተላለፈች። የህንድ የሲቪል አቪዬሽን ዋና ዳይሬክተር የሀገሪቱ አየር መንገድ የሚገለገልባቸው ቦይንግ 787 አውሮፕላኖች ላይ ፍተሻ እንዲደረግ ትዕዛዝ አስተላልፈዋል። ፍተሻው የታዘዘው 242 መንገደኞችን አሳፍሮ ከአህመድ ዳባድ ወደ ለንደን ለመብረር በተነሳ ቦይንግ 787-8 ላይ የደረሰውን አሰቃቂ የመከስከስ አደጋ ተከትሎ ነው። በዚህም የሲቪል አቪዬሽን ዋና ዳይሬክተሩ የሞተርና የነዳጅ ስርዓቶችን ጨምሮ በቦይንግ 787 አውሮፕላኖች ላይ ተጨማሪ ፍተሻዎች እንዲደረጉ አዘዋል። የህንድ የሲቪል አቪዬሽን ሚኒስተር ራም ሞሃን ናይዱ እንዳሉት በሀገሪቱ ባሉት 34 ቦይንግ 787 አውሮፕላኖች ላይ ተገቢ ፍተሻ እንዲደረግ ትዕዛዝ ተላልፈዋል። ከነዚህ መካከል እስካሁን 8 አውሮፕላኖች ላይ ፍተሻ የተካሄደ ሲሆን ቀሪዎቹ አውሮፕላኖችም ላይ ተገቢው ፍተሻና ቁጥጥር እንደሚደረግ አስታውቀዋል። ሚኒስትሩ አክለውም መንግስት የአደጋውን መንስኤዎች ሁሉ እያጣራ መሆኑን ገልጸዋል። በአደጋው ተሳፋሪዎችና አደጋው በደረሰበት ስፍራ ላይ የነበሩ ሰዎችን ጨምሮ እስካሁን 270 ሰዎች መሞታቸው መረጋገጡ ባለስልጣናቱ ተናግረዋል። አሜሪካ ከ34 ዓመታት በኋላ ወታደራዊ ትዕይንት ምሪት አቀረበች። አሜሪካ 250ኛ ዓመት የጦር ሰራዊቷ የምስረታ በዓልን ምክንያት በማድረግ ከፍተኛ ወታደራዊ ትዕይንት በዋሽንግተን ዲሲ አሳይታለች። ለረጅም ጊዜ ይህን ዝግጅት የማካሄድ ህልም የነበራቸው የተባሉት ፕሬዝዳንት ዶናልድ ትራምፕ ከ6000 በላይ ወታደሮች 150 ተሽከርካሪዎች እና 50 የጦር አውሮፕላኖችን የሚሳተፉበት ትዕይንት ላይ ተገኝተው ተከታትለዋል። በትናንትናው ዕለት 79ኛ ዓመታቸው የከበሩት ፕሬዝዳንት ዶናልድ ትራምፕ ሰልፉን አስመልክተው በትሩዝ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት ወታደራዊ ትዕይንቱ የአሜሪካ ወታደሮች በትላልቅ ታሪካዊ ድሎች የተጫወቱትን ሚና የሚዘክርና የአሜሪካን አቅም የሚያሳይ እንደሆነ ጠቅሰዋል። እንደ ፈረንሳይና ሩሲያ ያሉ ሀገራት የሁለተኛው የዓለም ጦርነት የድል ቀንን ለማስታወስ ተመሳሳይ ወታደራዊ ትዕይንቶችን የሚያካሂዱ ቢሆንም አሜሪካ ግን የባህረ ሰላጤውን ጦርነት ማብቃትን አስመልክቶ 8000 ወታደሮች የተሳተፉበት ወታደራዊ ትዕይንት ያካሄደችው ከ34 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1991 ነበር። 45 ሚሊዮን ዶላር ፈጅቷል የተባለው ይህ ትዕይንት የፕሬዝዳንቱን አባካኝነት ያሳብቃል በሚል ትችት እየቀረበበት ይገኛል። ወታደራዊ ትዕይንቱን የተቹት ዲሞክራቶች ለዚህ ዝግጅት የሚወጣው ገንዘብ ለወታደር ቤተሰቦች ቢውል የተሻለ ነበር የሚል ሀሳብ አቅርበዋል። ጉዳዩን አስመልክተው ለኤምቢሲ ሀሳባቸው የሰጡት ፕሬዝዳንት ዶናልድ ትራምፕ ግን ለዚህ የሚወጣው ወጪ ከዓላማውና ውጤቱ ጋር ሲነጻጸር ትንሽ ነው ብለዋል። በዓለም ላይ ታላላቅ ሚሳኤሎች፣ ታላላቅ ባህር ሰርጓጅ መርከቦች፣ ታላላቅ የጦር ታንኮች እና በአጠቃላይ ታላላቅ የጦር መሳሪያዎች አሉን። እናም ይህን ማሳየት እንፈልጋለን በማለት ነው ፕሬዝዳንቱ ለምን ወታደራዊ ትዕይንት እንዳስፈለገ የገለጹት። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ እሁድ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር።
እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።